ኖትቡካችንን ገዝተናል ማለት ነው። በጣም በትንሽ ብር ነው የገዛሁት። በየወሩ አንድ ከተማ እንሄዳለን ብለን ነበር። ከብዙ ምክንያቶች ከብዙ ነገሮች አንፃር ይህ ነገር ሊሆን አልቻለም ማለት ነው። ሰላም ቤተሰብ፣ እንግዲህ በዛሬ ቪዲዮአችን ለዩቲዩብ ቻናላችን አዲስ ኖትፓድ የምንገዛ ይሆናል ማለት ነው። ኖትፓዳችንን ከዚህ በኋላ ስክሪፕት ለመጻፍ እንዲሁም አንዳንድ በዩቲዩብ ላይ የሚሆኑ ነገሮችን እንጽፍበታለን ማለት ነው። ቪዲዮአችንን እስከመጨረሻው ተከታተሉ። ኖትፓዳችንንም አሳያችኋለሁ። እንዲሁም ደግሞ በጣም ወሳኝ የሆነውን ነገር ከዚህ በፊት በቀጣዮቹ 7 ወራት የምንጓዝባቸው ከተሞች የሚለው ይሄኛው ቪዲዮ ማለት ነው። በሱ ቪዲዮ ላይ ያልኳችሁን ነገር ሙሉ ቀይር ያለው ማለት ነው። በምን ምክንያትና እንዴት እንደሆነ በዚህ ቪዲዮ ትመለከታላችሁ ማለት ነው። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ለዚህ ቻናል አዲስ ከሆናችሁ ቭሎግ ወይም ትራቭል እንዲሁም አዳዲስ ቻሌንጆች የሚመቻችሁ ከሆነ የምንሰራበት ቻናል ነው። ላይክ ማድረግ እንዳይረሳ። ቀጥታ ወደ ጉዳያችን እንገባለን ማለት ነው። እንግዲህ ቤተሰብ ኖትቡካችንን ገዝተናል ማለት ነው። አሁን ከዚህ በኋላ በዚህ ኖትቡክ ነው የአሌክሳንደር ቃልኪ ስክሪፕት የምንጽፈው ማለት ነው። እንግዲህ ኖትቡካችን እቺን ትመስላለች። ያው በትንሽ ዋጋ ነው የገዛሁት፣ በጣም በትንሽ ብር ነው የገዛሁት። ያው ከፍ እያለ ስንሄድ የተሻለ ኖትቡክ እንገዛለን። ለጊዜው በዚህ አሌክሳንደር ቃልኪ የዩቲዩብ ቻናላችንን በይፋ እንሰራለን ማለት ነው። ያው ምናልባት ኖቱ የምትፈልጉ ከሆነ ኦርደር አድርጉ ትላለህ። ስለዚህ ዌልካም ኔም ሞባይላችንን እንጽፋለን፣ ኢሜል እንጽፋለን፣ ስልክ ቁጥር ሁሉ አያስፈልግም። በእርግጥ ሆም አድሬስ እንጽፋለን። ኦፊሳችንን ደግሞ ድርጅታችንን፣ ቢዝነሳችንን፣ ዩቲዩባችንን እንጽፋለን። ይሄን ደግሞ ለምን እንደምንጽፍ እዚህ ጋር ኢን ኬዝ ኦፍ ኢመርጀንሲ ኖቲፋይ እናደርጋለን። ዋው በቃ ከዚህ በኋላ በዚች ኖትቡክ እንጽፋለን ማለት ነው። በጣም ምርጥ ነው። በጣም አሪፍ ነው። በጣም ይመቻል። ኦኬ እንግዲህ አሁን ኖታችንን ልናሰፍር ነው። የመጀመሪያ ከዛ በፊት ስማችንን እንጽፋለን። ስማችንን በሚገባ ጽፈናል። ሞባይላችን ያ ሰዓት የነበረው አሁን በዚህ ሰዓት የምንቀርጸውን ስልክ እናስገባለን። አይፎን 13 ፕሮ ማክስ፣ ሳምሰንግ S25 ቶ የምንኖርበትን አድራሻ እናስገባለታለን። ኦፊሻል አድሬስ ደግሞ የምንሰራበት ሪዝኑ ምንድነው? ዩቲዩብ ይላል። ስለዚህ አሁን ይሄኛውን ደግሞ ያው ይሄኛው በጣም ቆይቷል ከጀመርኩኝ ዩቲዩብ ይሄኛው ቻናል የጀመርኩበት ጊዜ ይሄኛውን ለጊዜው ተጠቀምኩት። ያን ኖትቡክ የመግዛት እንትን አልነበረኝም። አሁን ግን ኖትቡካችንን ገዝተናል። ይሄው እንደምትመለከቱት ከዚህ በኋላ በዚህ ነው መጻፍ የምንጀምረው ማለት ነው። እና ደግሞ አንድ የምነግራችሁ ነገር አለ። እንግዲህ ቤተሰብ ባለፈው ቪዲዮ ላይ እንዳልኳችሁ ከየካቲት ወር ጀምሮ እስከ ነሐሴ ድረስ በየወሩ አንድ ከተማ እንሄዳለን ብለን ነበር። ያ ቻሌንጅ በዚህ ወር ወይም ማለትም በዚህ አሁን በቪዲዮን በመቀርጽበት በየካቲት ወር ነበር ይሆናል ያልኩት። ታዲያ ከብዙ ምክንያቶች ከብዙ ነገሮች አንፃር ይህ ነገር ሊሆን አልቻለም ማለት ነው። ምክንያቱም ከቤተሰብም ከትምህርትም እና ከተለያዩ ነገሮች አንፃር የጉዞ እቅዳችን የሚጀምረው በሰኔ ወር እንዲሆን ተደርጓል ማለት ነው። ምክንያቱም ሙሉ ክረምት ላይ ነፃነት ስለምናገኝ ገንዘብም ሞር ጀነሬት ስለምናደርግ ከሰኔ ጀምሮ እስከ ናሴ ድረስ እንድንጓዝ ሆኗል ማለት ነው። አሁን ከየካቲት ጀምሮ መጋቢት፣ ሚያዝያ፣ ግንቦትን ጨምሮ ሞር ኢንካሞችን ጀነሬት በማድረግ ሞር ገንዘቦችን ጀነሬት በማድረግ ለቀጣዮቹ ሰኔ፣ ሐምሌና ናሴ ጉዞ ይሆናል ማለት ነው። ምናልባት በሰኔ ወር ትምህርት ላልክ ስለሚችል ምናልባት ፈተናዎችም በዛ ወቅት ሊሆን ስለሚችል ሰኔ ላይ አንድ ከተማ ሊሆን ይችላል። ምናልባትም ሰኔ ላይ ላንጓዝ እንችላለን። ሐምሌ ላይ 2 ከተማ እንዲሁም ናሴ ላይ 3 ከተማ ሊሆን ይችላል። አሁን የምላችሁ ጀስት እንደ እቅድ ነው፣ እንሄዳለን ብለን ነው እያዝን ያለ ነው እንጂ በናሴ ወር 4-5 ከተማም ልንሄድ እንችላለን። ሜቢ 1 ከተማም ልንሄድ እንችላለን። እንደ ሁኔታው ነው የምንሆነው ማለት ነው። ሐምሌም ናሴም እንደዛው ነው የሚሆነው። ሰኔ ላይ 1 ከተማ ነው ልንሄድ የምንችለው እንደ እቅድ ያዝነው። ምክንያቱም ከብዙ ነገሮች አንፃር ያው ሰኔ ላይ 2-3 ከተማ ላይመች ይችላል።
ያው ትምህርት ኮምፕሊትሊ ሙሉ በሙሉ ላያልቅ ስለሚችል ማለት ነው። በዛ ሪዝኖች ምክንያት እንደዛ እናደርጋለን። እንዲሁም ሐምሌና ነሐሴ 2-3 ከተማ ለመሄድ እንሞክራለን ማለት ነው። አሁን ከየካቲት ጀምሮ ኢንከም እየሰራ ነው። እንዲሁም ደግሞ በቅርቡ የመጀመሪያ የዩቲዩብ ደሞዛችንን ስንቀበል ቪዲዮ እንሰራለን ማለት ነው። ዩቲዩብ ይከፍለናል በሌሎች ቻናሎች ማለት ነው። በአሌክሳንደር ደግሞ እንዲከፈለን ሁላችሁም ሰብስክራይብ አድርጉና ይህን ቻናል 1000 ሰብስክራይበር እናምለው። እንዲሁም ደግሞ ይህ ቪዲዮ ለብዙ ሰው እንዲዳረስ ላይክ ብታደርጉ ይህም ቻናል ሞኔታይዝ መሆን ይችላል ማለት ነው። ከዛ በዚህም ቻናል ዶላሮችን ሜክ እያደረግን ብዙ ጉዞዎችን ብዙ አዳዲስ ፎቶዎችን እንዲሁም ደግሞ በዚህ ቻናል ላይ የምንሰራው ኢትዮጵያ ውስጥ ያሉ ትላልቅ ዩቲዩበሮች አሉ አይደል? እና አቤል ብርሃኑ፣ ጃኒ፣ ኤፒጂ ያሉ ትላልቅ ዩቲዩበሮች አሉ። ላይክ እነሱ ያልሄዱበትን ነው እኛ የምንገባው። ላይክ የኛ ለየት የሚያደርገው እነሱ ሄዶ የሰሩበትን ሳይሆን በእኛ ኮንቴክስት በእኛ ቴክስቸር በጣም ብዙ ቦታ ለምሳሌ አርባ ምንጭ ከሄደን ሙሉ በሙሉ ነው የምንሰራው ማለት ነው። አንድም ቦታ አይቀርም። አንድ ሰው አርባ ምንጭን ሙሉ በሙሉ እንዲያውቅ አድርገን ነው ቪዲዮ የምንሰራው። ላይክ ለየት አድርገን ማለት ነው። ስለዚህ እንደዛ ስለምናደርግ ሁላችሁም ሰብስክራይብ አድርጉ። አሁን በዚህ ሰዓት 440 ምናምን ሰብስክራይበር ላይ ያለ ነው። 1000 ለማሙላት በጣም ቀላል ነው። 1000 ሰብስክራይበር እናሙላው። ቪዲዮ ሁላችሁም ላይክ ብታደርጉት ብዙ ሰው ያዩና ወቻውር ሞልተን ቻናላችን ሞኔታይዝ እናደርግላችኋለሁ። ስለዚህ አሁን ያልኳችሁ ነገር የዛኛው ቪዲዮ ሐሳብ ሙሉ በሙሉ ስለተቀየረ ያ ነው ልላችሁ ነው የፈለኩት። ስለዚህ የዛ ቪዲዮ ሐሳብ ባጭሩ እንደዚህ ነው ተቀይሯል ማለት ነው። እንደዛ ነው የምናደርገው። ያው ሜቢ የዛሬ ቪዲዮአችን በጣም አጭር ነው ለማሳወቅ ያህል ነው። ያ ቪዲዮ ላይ ብዙ ሰው ያየው ነገር ስላለ በዛ ቪዲዮ እንዳትሸወዱ ነው። የካቲት ወር ምንም ጉዞ አንሄድም። ሜቢ የተሻሉ አዳዲስ ክሬቲቭ የሆኑ ቪዲዮዎችን እንሰራለን። አላማም ሊሆን ይችላል። ግን በነገራችን ላይ በሆነ ጉዳይ ከወጣን ከዚህ ከተማ ከወጣን ምን ካለን የመስራት እድል ሊኖር ይችላል። እንደ ሁኔታው ነው። በቃ እንደ ሁኔታው ነው የምንሆነው። እንደ ጊዜው ነው የምንሆነው። ከጊዜው ጋር አብረን ነው የምንሄደው። የሚሆነውን ነው በገለቱ ዛሬ የሚሆነውን ነው የምናደርገው። ነገ ብለን ተስፋ አለን እንጂ የሚሆነውን ነው የምናደርገው። ዴይ ኢን ላይፍ ቪዲዮ ይቀጥላል። የየዕለት ውሎዬን አሳያችኋለሁ። የምሰራቸውንም ዶላሮች አሳያችኋለሁ በቀጣይ ቪዲዮዎች። ስለዚህ ሰብስክራይብ አድርጉ። እንዲሁም ደግሞ አዳዲስ ክሬቲቭ የሆኑ ቪዲዮዎችን እንሰራለን። ብዙ ጊዜ የማይሰሩ ሲኒማቲክ ቪዲዮዎች እንዲሁም አንዳንድ እዚህ የምንኖርበት ቦታ ላይ ያሉ ቪዲዮዎችን እንሰራለን። ብዙ ቪዲዮዎች እንሰራለን። ጉዞ ብቻ ነው ቪዲዮ የማንሰራው እንጂ ቪዲዮ እስከ ሰኔ ድረስ ይሄን ቻናል ምንም አይሰራም ማለት ሲሆን በጣም ብዙ ቪዲዮ እንሰራለን። የተለያዩ ሀገሮች ላይ ከዚህ ፊት እንደሰራሁት ይሄን እንደዚህ አይነት ቪዲዮዎች ፈረንሳይ ኑሮ በፈረንሳይ ምን እንዳይመስል እንዲሁም ኑሮ በአውሮፓ በአሜሪካ በእስያ ያሉ ቪዲዮዎችንም መሀል ላይ ጠቅጠቅ እናደርጋለን ማለት ነው። የዛሬ ቪዲዮአችን ይህንን ይመስላል። ሁላችሁም ሰብስክራይብ አድርጉ። የ1000 ሰብስክራይበር እንሙላ። እንዲሁም ደግሞ ሁላችሁም ይህን ቪዲዮ ላይክ አድርጉት። በቀጣይ በገራሚ በአዲስ ቪዲዮ እስከምንመለስ ሁላችሁም ሰላም ቆዩ።